ሌላው ሶፊ እንግዲህ የዩኤፋ ቻምፒዮንስ ሊግ ዋንጫውን ዘንድሮ ማን ይወስደዋል የሚለው ጉዳይ በጣም የሚጠበቅ ጉዳይ ነው። በአሁኑ ሰዓት ሶስቱንም ጨዋታ ያሸነፉ ቡድኖች 5 ቡድኖች ናቸው። ሶስቱንም በአውሮፓ ቻምፒዮንስ ሊግ ከሶስቱ 3 እነዚህ ቡድኖች በጎል ክፍያ ብቻ ነው የሚበላለጡት። ፓሪስ ሰን ዠርመን፣ ባየር ሙኒክ፣ ኢንተር ሚላን፣ አርሰናልና ሪያል ማድሪድ እነዚህ ቡድኖች ከ3-3 ወይም ሶስቱንም ጨዋታ ያሸነፉት ክለቦች ናቸው። ከነዚህ ከአምስቱ ቡድኖች መካከል አርሰናልና ኢንተር ሚላን ደግሞ ሶስቱንም ጨዋታ ክሊንሺት ይዘው ነው የወጡት። ጎል ሳይቆጠርባቸው ነው የወጡት። ከዛ ባለፈ 8 ውስጥ ወይም ደግሞ ከ6ኛ ቀጥሎ እስከ 8 ያሉት ደግሞ ቦሩሲያ ዶርትመንድ፣ ማንቸስተር ሲቲ እና ኒውካስል ዩናይትድ ነው። ባርሴሎና 9ኛ ደረጃ ላይ ነው። ባርሴሎና ልክ እንደ ኒውካስል 6 ነጥብ ነው ያለው። 2 ጨዋታ ነው ያሸነፈው። አንዱን ጨዋታ ተሸንፈዋል። ከባርሴሎና ቀጥሎ ልክ 2 ጨዋታ ያሸነፉት ደግሞ የእንግሊዞቹ ሊቨርፑልና ቼልሲ 10ኛና 11ኛ ደረጃ ላይ የተቀመጡ ቡድኖች አሉ። ቶተናም 15ኛ ደረጃ ላይ ይገኛል። አትሌቲኮ ማድሪድ 19ኛ ደረጃ ላይ የተቀመጠ ቡድን ነው። ናፖሊ 23ኛ ነው። ጁቬንቱስ 2 ጨዋታዎችን አቻ ነው የተለያዩ፣ 1 ጨዋታ ተሸንፈዋል። 25ኛ ደረጃ ላይ የተቀመጠ ቡድን ነው። የዘንድሮ የአውሮፓ ቻምፒዮንስ ሊግ ከ5ቱ ቡድኖች ከ3ቱ 3 ወይም 9 ነጥብ ካሳኩት ቡድኖች መካከል ወይስ ደግሞ ማንቸስተር ሲቲ ወይስ ባርሴሎና ወይስ ሊቨርፑል ወይስ ቼልሲ የሚለውን ነገር ማየት ተገቢ ነው ብዬ አስባለሁ። እኔ የአርሰናል ጉዞ እና የፓሪስ ሰን ዠርመን እንቅስቃሴ ለተመለከተ ሰው የዘንድሮን የአውሮፓ ቻምፒዮንስ ሊግ ምንም እንኳን ሪያል ማድሪድና ኢንተር ሚላን እንዲሁም ባየር ሙኒክ 9 ነጥብ የያዙ ቢሆንም የዋንጫውን ግምት ከሁለቱ የሚሻገር አይመስለኝም። ከፓሪስ ሰን ዠርመንና ከአርሰናል የሚወጣ አይመስለኝም። ግን የአርሰናልን ለመጠበቅ ከባየር ሙኒክ ጋር የሚደረገው ጨዋታ አንድ ፍንጭ ሊያሳየን ይችላል ብዬ አስባለሁ። አርሰናል ከባየር ሙኒክ የሚያደርጉት ጨዋታ እስካሁን ባለው እንቅስቃሴ ግን አትሌቲኮ ማድሪድን በተለይ 4 ጎል አስቆጥሮ ስኬታማ የሆነ ሥራ ከሰራበት አንጻር መነሻ በማድረግ አርሰናልን እና ፓሪስ ሰን ዠርመንን እኔ ሚዛን ላይ ያስቀምጣሉ። የዘንድሮን ቻምፒዮንስ ሊግ ወይ ዲፌንዲንግ ቻምፒዮን ይሆናል ፓሪስ ሰን ዠርመን ወይ ለመጀመሪያ ጊዜ ዋንጫውን በልቶ የማያውቀው አርሰናል ሊሳካለት የሚችልበት እድል እንዳለ እረዳለሁ። ሶፊት አስታውስ ከሆነ ፕሪሚየር ሊጉም ከመጀመሩ በፊት ኳስም ከመጀመሩ በፊት አንድ ነገር ተናግሬ ነበር። ዘንድሮ የእንግሊዙ ክለብ አርሰናል ወይ የፕሪሚየር ሊጉን ዋንጫ ወይም የቻምፒዮንስ ሊግን ዋንጫ ይወስዳል የሚል እምነት አለኝ። እኔ ከሁለቱ አንዱን እንደሚያሳካው ከሚያደርጋቸው እንቅስቃሴዎች ከቡድኑ ዴብዝ አንጻር ሊጉንም እየመራ ነው። የፕሪሚየር ሊጉን ክሊንሺት ነው፣ ከ3 ጎል ነው። ተከላካይ ክፍሉ በጣም ግድግዳ ነው። ከተከላካይ ክፍል ላይ ጋብሪኤል ማጋሌስ ጎል ያስቆጥራል። አጥቂው ቪክተር ዮኬሬሽ እስከ ባለፈው ጨዋታ ትንሽ ተቸግሮ ነበር ጎል ለማስቆጠር፣ ግን ዊዛውት ቦል ከኳስ ውጭ ግን ሞቢሊቲው በጣም አሜዚንግ ነው። እንቅስቃሴዎቹ ያለ ኳስ የሚያደርገው እንቅስቃሴ በጣም አስደናቂ ነው። ስለዚህ እኔ ከዚህ አንጻር ሁለቱ ቡድኖች ላይ ይይዛለሁ። በሁለተኝነት ደረጃ ለዋንጫው ግምት የምሰጣቸው ቡድኖች ባየር ሙኒክ፣ ሪያል ማድሪድና ኢንተር ሚላን ይሆናሉ ብዬ አስባለሁ። በሶስተኝነት ረድፍ ላይ የማስቀምጣቸው ለዋንጫው ባርሴሎና፣ ሊቨርፑልና ቼልሲን እዛ ቦታ ላይ እንዲቀመጡ አደርጋለሁ ብዬ አስባለሁ። ሪያል ማድሪድን ሶፊ ትናንት ጁቬንቱስ ጋር የነበረው በጣም ተቸግሮ እኮ ነው ያጠቃል፣ ግን ጎል ማስቆጠር በጣም እንደውም ጁቬንቱስ እድል አመለጣቸው እንጂ ልምድ ያለው ቡድን ሪያል ማድሪድ ትናንት በጁቬንቱስ ተፈትኗል እኮ 1-0 ነው ያሸነፈው። አመለጣቸው ጁቬንቱስ ተደጋጋሚ ጫናዎችን የፈጠሩባቸው ጊዜያቶች ነበሩ። ያ ማለት ሪያል ማድሪድም የሞከራቸው ለጎል የቀረቡ እንቅስቃሴዎች የሉም ማለት አይደለም። ስለዚህ እነዚህን በ3 ረድፍ ከፍዬ ነው ቻምፒዮንስ ሊግ ላይ እንመልከተው እስኪ ይሄንን። ግርምዬ እንግዲህ የተለያዩ ተቋማት ጥናቶች ያደርጋሉ።
የሻምፒዮንስ ሊግን ማን ያነሳል የሚል አሁን ሶስተኛ ዙር ደርሰናል። የምድብ ጨዋታዎች ሶስተኛ ዙር ደርሰናል። 8 ዙር ነው ያለው በነገራችን ላይ 8 አንድ ቡድን 8 ጊዜ ነው የሚጫወተው በምድብ ጨዋታዎች ወይም በመጀመሪያው ዙር ጨዋታ። ከዛ 8ቱ ቡድን ቀድሞ ያልፉና እንደገና ደግሞ 16 ቡድኖች እርስ በርስ ይጫወታሉ ከ8 እስከ 24 ድረስ የሚያጠናቅቁት። ከዛ ከነሱ 8ቱ ይመጡና 16 ውስጥ ተጫውተው እንዲህ ያለ ነው የሚሄደው። ያው የፍጻሜው ጨዋታ የዘንድሮ የአውሮፓ ሻምፒዮንስ ሊግ ግንቦት ወር ላይ በሃንጋሪ ቡዳፔስት ፑስካሽ አሬና የሚከናወነው በፑስካሽ አሬና ቡዳፔስት ነው የሚከናወነው ሃንጋሪ ላይ። ሁሉም እዚህ ቦታ ላይ መድረስ ይፈልጋል። ሁሉም ክለብ ማለት ነው 36ቱም መድረስ ይፈልጋል። ከ36ቱ ደግሞ በዚህ ዋንጫ ላይ እጃቸውን ማሳረፍ የሚፈልጉና ለዚህ ዋንጫ ብለው ብዙ ትልልቅ ገንዘቦች ኢንቨስት ያደረጉ ትልልቅ ክለቦች አሉ እና በዛ መሰረት እንግዲህ ፓሪሰን ጀርመን፣ ባየር ሙኒክ፣ አርሰናል፣ ሪያል ማድሪድ፣ ማንቸስተር ሲቲ፣ ባርሴሎና፣ ሊቨርፑል፣ ኢንተር ሚላን እነዚህ ቡድኖች ወደ 8 ቡድኖች በዋነኝነት ተገማቾች ሆነዋል። ቁጥር 1 ተገማቾች ማለት ነው። እነዚህን ደግሞ በእርከን ከፋፍሏቸዋል። ቁጥር 1፣ ቁጥር 2፣ ቁጥር 3 ላይ ያስቀምጧቸዋል። እነዚህ ጥናቶች እንግዲህ አንደኛው የቢቢሲ ነው። ከዛ ባለፈ አትሌቲክም በተመሳሳይ መንገድ እንዲህ አይነት ቁጥሮችን በማውጣት ይታወቃል። እነሱም ያጠኗቸው ናቸው እና በዚህ ሂደት ውስጥ በጥናቱ ሂደት 10,000 ተሳታፊዎች ተሳትፈዋል። እንደዚሁም ደግሞ ለብቻ ደግሞ 30 ጋዜጠኞች ተሳትፈዋል። ይሄ ከሶስተኛው ዙር ውድድር በኋላ ከትናንትና በኋላ የተደረገ ተሳትፎ ነው ወይም የተደረገ ልየታ ነው። በዚህ ሂደት ውስጥ አንድ ነገር ሁለቱንም አስማምቷቸዋል። ከደጋፊም ወይም ደግሞ ከፈናዎች የተሰጠ ድምፅም ከጋዜጠኞችና ከስፖርት አናሊሲስቶች ከተንታኞች የተሰጠው ድምፅ ቁጥር 1 ያስቀመጠው አርሰናል ነው። አርሰናል ላይ የተቀመጠው ቁጥር 1 በሁሉም ዘንድ ማለት ነው። 30 ጋዜጠኞችና ተንታኞች ምርጫ ባረጉበት ሂደት አርሰናል 9 ድምፅ አግኝቷል። ፓሪሰን ጀርመን 7 ድምፅ አግኝቷል። ባየር ሙኒክ 5 ድምፅ አግኝቷል። ሪያል ማድሪድ 3 ድምፅ አግኝቷል። ሲቲ 2 ድምፅ አግኝቷል። ባርሴሎና 1 ድምፅ አግኝቷል። 10,000 ተሳታፊዎች በተሳተፉበት ድምፅ መስጠት ሂደት ደግሞ ከዚህ በፊት መስከረም ወር ላይም በየጊዜው ነው የሚያደርጉት። በነገራችን ላይ ልክ አንድ ዙር እንደተጠናቀቀ 2 ዙር እንደተጠናቀቀ ነው ጥናቱን ይሄ ፖል የሚሰጡት። እንደ ጥናት አንለውም። ጥናት ኦፕታም እኮ ልክ ከአንድ ጌም በኋላ ቁጥር ያዞችን ይወስድና ፕሪዲክት ያደርጋል። እንደሱ አይነት ላይክ የስሜትን መጋራትን ማለት ፖል ድምፅ መስጠት እንጂ ጥናት ብዙ ዲቴል አሉት አይደለ? ከሱ አንጻር ስለሚሆን ጥናት አንበለው። በዚህ ሂደት 10,000 ሰዎች በተሳተፉበት ሂደት ደግሞ አሁንም አርሰናል 23.2% አግኝቷል። ዋንጫውን የሻምፒዮንስ ሊግ ዋንጫ ላይ ያሳካል የሚል 23.2% አግኝቷል። ከዚህ በፊት ሊቨርፑል ነበረ ባለፈው መስከረም ወር ላይ የመጀመሪያው ዙር እንደተጠናቀቀ ሊቨርፑል 20.4 ድምፅ ነበር ያገኘው። አሁን አርሰናል 23.2 ድምፅ በማግኘት አንደኛ ደረጃ ላይ ተቀምጧል። ኦፕታም ባደረገው ድምፅ በጣም የሚያስገርም ነው። ኦፕታም ግርምሻውን ስታነሳው ነበር። ኦፕታም ባሰጠው አናሊሲስ ወይ ጥናቶችን ሰርቶ አናሊሲሶችን ሰርቶ ትንታኔዎችን ሰርቶ ቁጥሮችን መሰረት አድርጎ ባደረገው ግምት አሁንም አርሰናል ዋንጫውን ይበላል ይላል 18%። ዘንድሮ ለአርሰናል ደጋፊዎች ከፍ ያለ ተስፋ አላቸው ማለት ነው። 3 አካላቶች በተለያየ ሁኔታ የተደረጉ ጥናቶች የሚያሳዩት ሶስቱም የሚገመቱት አርሰናልን ነው። ከቡድን ጥልቀት፣ ከሙከራዎች ብዙ ጎል ካለማስተናገድ እና ከመሰል ነገሮች ጋር በብዙ መመዘኛዎች ታይቶ በብዙ አቅጣጫዎች ታይቶ ነው ይሄ ነገር እየተቀመጠ ያለው። በዚህ ሂደትም እንግዲህ በጠቅላላው ድምፅ ስንመለከተው የዘንድሮውን የፑስካሽ አሬና ቡዳፔስት ሃንጋሪ ላይ የሚከናወነው ሻምፒዮንስ ሊግ ፍጻሜ የመድረስ የፍጻሜ ጨዋታውን የማድረግ ዕድል ያላቸው 3 ቡድኖች ተነግረዋል። እነዚህ 3 ቡድኖች አርሰናል፣ ፓሪሰን ጀርመንና ባየር ሙኒክ ለፍጻሜ ይደርሳሉ ተብሎ ተገምቷል። ከ3ቱ 2ቱ ለፍጻሜ ይደርሳሉ የሚል ግምት አለ። አርሰናል፣ ፓሪሰን ጀርመንና ባየር ሙኒክ ከነዚህ 3 ክለቦች ውስጥም አንዱ ዋንጫውን ያነሳል የሚለው የመጀመሪያው ቅድመ ግምት የተሰጠው ትልቁ ቁጥር ነው። ሁለተኛው
ሪያል ማድሪድ ማንቸስተር ሲቲ እና ባርሴሎናን ያካተተ ነው እነዚህ በሁለተኛ ደረጃ ያሉ ላይክ ግማሽ ፍጻሜ የሚደርሱ ሩብ ፍጻሜ የሚደርሱ ቡድኖች ተብሎ የተገመቱ ወደ ዋንጫ የሚጠጉ ቡድኖች ናቸው ተብሎ የተገመቱ ግን ኢንኬዝ ዋንጫውንም ሊያነሱ ይችላሉ ግን ግምቱ በሁለተኛ ደረጃ ያለ ቶፕ ታየር አይደሉም ሰከንድ ላይ ያሉ ናቸው የመጨረሻው ሊቨርፑልና ኢንተር ሚላንን ያስቀምጧቸው ኢንተር ሚላን ትንሽ ዝቅ ያደረጉበት መንገድ አልገባኝም ጎል አልተቆጠረበትም ሶስቱንም ጨዋታዎች አሸንፏል ኢንተር ሚላን ግን ክሊን ሺት ያው ኢንተር ሚላን ግን በሶስተኛ ደረጃ ላይ ነው ያስቀመጡት ባርሴሎና ሁለተኛ ኦኬ ባርሴሎና ሲቲ እና ሪያል ማድሪድ ሁለተኛው ታየር ላይ ያስቀምጧቸዋል እና በዚህ መንገድ ነው ጥናታቸውን ያከናውኑት በነገራችን ላይ አንደኛ ላይ አርሰናል ፓሪስ ሰን ጀርመን እና ባየር ሙኒክ ያስኬዳል እኔም ይመስለኛል እነዚህ ጠንካራ ቡድኖች ናቸው ግን ኢንተር ሚላንን ከሁለተኛ ቢያንስ ሁለተኛ ታየር ላይ መኖር አለበት ብዬ አስባለሁ ልክ ነው እንግዲህ በሊጉም ያለው በነገራችን ላይ በሊግም ያላቸው እንቅስቃሴ ይታያል በሻምፒዮንስ ሊግ ያለው ውጤታቸው ብቻ አይደለም በሊጋቸውም የቡድኑ ባህሪ ምን አይነት ውጤት እያስመዘገበ ነው የሚሆነው ለምሳሌ አርሰናል ሊጉን እየመራ ነው 3 ጎል ነው ያስተናገደው በሊጉ አንድ ጨዋታ ብቻ ነው የተሸነፈው ፓሪስ ሰን ጀርመን በተመሳሳይ አንድ ጨዋታ በኦሎምፒክ ማርሴይ ተሸንፏል ባየር ሙኒክን ስንመለከት በአምስቱም የአውሮፓ ሊጎች በታሪክ ለመጀመሪያ ጊዜ 11 ተከታታይ ጨዋታዎችን ያሸነፈ የመጀመሪያው ቡድን ሆኗል የቪሴንት ኮምፓኒ ቡድን ዲስ ዲያዝ በተለየ መንገድ ይህንን ቡድን አሻሽሎታል ለማይክል ኦሊሴም ተጨማሪ ግባት ሆኖለታል ቀኙም ግራውም እኩል ነው የሚያጠቃውን የባየር ሙኒክ ሃሪኬን ከፊት አላቸው እና በየጨዋታው ጎል ብቻ ነው የሚያስቆጥረው ቡድኑ ሁሉንም ጨዋታ አሸንፏል 11ንም ኮንሲኬቲቭሊ በተከታታይ ያረጋቸው 11 ጨዋታ በማሸነፍ የመጀመሪያው ክለብ ነው በመጀመሪያ 11 ጨዋታዎች የውድድር ዓመቱ ተጀመረ የመጀመሪያውን ተከታታይ 11 ጨዋታዎች ያሸነፈ የመጀመሪያው ክለቡ ነው የአሰልጣኝ ቪሴንት ኮምፓኒ ቡድን ሰሞኑን የ2 ዓመት አዲስ ኮንትራት ተሰጥቷቸዋል እርሳቸው እና አስፈሪ ቡድን ነው ምናልባት ተከላካዩ አካባቢ ካልሆነ ትንሽ ስጋት የሚኖርብህ አማካኙ በጣም ድንቅ ነው ጆሹዋ ኪሚክ ያሉበት ፓቭሎቪች ያሉበት አማካኝ አሁን ደግሞ ኮል የሚባል አዲስ ወጣት ተጫዋች አምጥተዋል ትራንስ ጨዋታው ኮከብ የተባለ በጣም ድንቅ ወጣት ተጫዋች አምጥተዋል ከዛ በተጨማሪ እንደነ ጀማል ሙሲያላ አይነት ተጫዋቾች ከጉዳት እያገገሙላቸው ነው ያሉት እየመጡ ነው ሌላ ተጨማሪ የማጥቃት አቅምን የሚያሳድግ ተጫዋች ነው ጀማል ሙሲያላ ተከላካዩ ላይ ነው ትንሽ ጥያቄ ልታነሳ የምችለው እነ ኡፓሚካኖ ላይ ካልሆነ በስተቀር ከግብ ጠባቂ እስከ አጥቂ ድረስ የተሟላ ቡድን ነው ለዛም ነው ባየር ሙኒክ ከግምቶች ውስጥ የገባው ሪያል ማድሪድ ባርሴሎናና ሲቲንም እንደዚሁ እንዲህ እያሉ ቢሆኑም ግን በሻምፒዮንስ ሊጉ ጥሩ ሊጓዙ ይችላሉ እየተስተካከለ የመጣ ቡድን ነው ሲቲም ጥሩ እየመጣ ከመሆኑ ጋር ተያይዞ ነው ባርሴሎናም ካለው የተጫዋቾች ጥራት ከጉዳት ሲመለሱለት እነ ራፊኒያ እነ ሊቫንዶስኪ እነ ፌራን ቶሬስ እነ ጋቢ ሲመለሱ ይጠናከራል ተብሎ ስለተገመተ ነው ሁለተኛው ታየር ላይ የተቀመጠው እና ሊቨርፑል ደግሞ የመጀመሪያው ግምት ከፍ ያለ ነበር ከሌሎቹ ቡድኖች ላቅ ያለ ግምት የሚሰጠው ነበር ናሴ ላይ መስከረም ላይ አሁን ግን እያሳየው ያለው አቋም በመቀነሱ ወደ ሶስተኛው ረድፍ የገባው ሊቨርፑልና መጥፎ የሚባል ግምት አይደለም ግን እንትኖቹ ፖሎቹ የተሰሩት እንትኖች ጥናቶችን ባይሆኑ የተሰሩት አመላካች መረጃዎች መጥፎ የሚባሉ አይደለምና ለአርሰናል ግን አብዛኞቹ ሰጥቷል ይሄ ማለት ግን ከአንድ ወር በኋላ ደግሞ የሻምፒዮንስ ሊግ ጨዋታዎች ሲከናወኑ ሊቀያየር ይችላል ቦታቸው በየወሩ ጨዋታ ባረጉ ቁጥር ይሄ ቁጥራዊ አሃዝ የሚሰጥና የሚቀያየር ከመሆኑ ጋር ተያይዞ ሊቀያየር ይችላል አሁን ባለው ሂደት ግን አርሰናሎች ለሻምፒዮንስ ሊጉ ትልቁ ግምት ከተሰጣቸው 3 ቡድኖች መካከል ናቸው አርሰናል ፓሪስ ሰን ጀርመንና ባየር ሙኒክ ለማለት ነው ግርምዬ አድማጮች ባለፈው ዓመት ካስታወሳችሁ ፓሪስ ሰን ጀርመን በፉክክር ሂደት ውስጥ የነበረ ቡድን አልነበረም ወደ መጨረሻው አካባቢ እንደውም በመጨረሻው ሰዓት ላይ ወደ ታች ከ24ኛ ጀምሮ እስከ 36 ያሉት ቡድኖች ይወርዱ የለ ወይም ወደ ቀጣይ ዙር ማለፍ አይችሉምና በዛ ደረጃ ውስጥ ነበር ከዛ ተነስቶ ነው ፓሪስ ሰን ጀርመን ዋንጫ የወሰደውና እነዚህ ግምቶች ወቅታዊ አቋምን መሰረት አድርገው የተሰጡ እንጂ ትክክለኛ ናቸው ለማለት አይደለም አምና ፓሪስ ሰን ጀርመን በዚህ ደረጃ የነበረበትን ሁላችንም ስለምናቅ ችግር ውስጥ ስለነበር ከዛ በኋላ ከዛ ሂደት ውስጥ ተነስቶ ኖካውት ውስጥ እንደምንም ብሎ ገብቶ ነው ዋንጫ መውሰድ የቻለውና ከታችም ያሉ ቡድኖችም ሊመጡ ይችላሉ
ይሄ እግር ኳስ ነው። ግን አሁን ላይ ባለው ወቅታዊ ፐርፎርማንስ ወይም ብቃታቸው እሱን ግምት ውስጥ በማስገባት የተሰጠ ቅድመ አስተያየት ነው ለማለት ያክል ነው።